እግዚአብሔርን ፈርተን እናዋልድ። የሕዝቤ ለውጥ ከኔ ጀምራል። በኢንጂነር ዳንኤል ታምራት። መግቢያ። እግዚአብሔርን ፈርተን እናዋልድ በሚል መጽሐፍ ውስጥ የሰው አይነቱ፣ ክብደቱ፣ ብዛቱ ይለያይ እንጂ ሁሉም ያቅሙን ያክል በውስጡ ባለው ጸጋና ዕውቀት በችሎታው ለቤተሰቡ፣ ለትውልዱ፣ ለማህበረሰቡ፣ ለቤተ ክርስቲያን እንዲሁም ለአገሩ አዋላጅ ነው። አዋላጅ ስንል እንግዲህ አንድ በሆዷ ጽንስን የተሸከመች እናትን ከምጧ ዕውቀቱን ጥበቡንና ችሎታውን ተጠቅሞ ለመውለድ በጭንቅ የምታምጣዋን እናት ከስቃይዋ በጥንቃቄ በርህራሄ በማዋለድ የሚገላግላትና አዲስን ትውልድ ወደ ቤተሰብ፣ ወደ ማህበረሰብ፣ ወደ ምድርም የሚያመጣ ነው። በዚህ ትይዩ ይህ መጽሐፍ እግዚአብሔርን ፈርተን እናዋልድ በሚል ርዕስ ስር የተለያዩ ጉዳዮችን የሚዳስስና የማህበረሰባችንን የሞራል ስብዕናን ጠብቆ እግዚአብሔር በትውልድ ውስጥ ያስቀመጠውን አቅም፣ ክህሎት፣ ስጦታ፣ ራዕይ በርህራሄ እንድናዋልድ የሚመክር የመፍትሔ ሐሳቦችን የሚጠቁመን ነው። በመጽሐፍ ቅዱሳችን በኦሪት ዘጸአት ምዕራፍ 1 ከቁጥር 15 እስከ 20 ባለው ሐሳብ በመነሳት ሁለት አይነት አዋላጆች እንዳሉ እንመለከታለን። የመጀመሪያዎቹ እግዚአብሔርን ፈርተውና ራርተው በግብፅ ጭቆናና የግፍ አገዛዝ ስር በባርነት ሲኖሩ የነበሩትን እስራኤላውያንን ነፃ ለማውጣት የተጠቀመበትን ሙሴን ግደሉ ሲባሉ ያዋለዱ ናቸው። ሁለተኞቹ ግን እግዚአብሔርን ሳይፈሩ ለትውልድ ሳይራሩ እግዚአብሔር በሰው ውስጥ ያስቀመጠውን መልካም ዘር፣ የትውልድን ራዕይና ጽንስን የሚያጨናግፉ፣ የሚያጣጥሉ፣ የሚገድሉ ናቸው። እያዩ እንዲያድግ ከማበረታታት ይልቅ አውቀውም ሆነ ሳያውቁ በውስጣቸው ራዕይ እንዲሞት ሊያደርጉ የሚችሉ አዋላጆች ናቸው። ምክርን ስማ፣ ተግሣጽንም ተቀበል፣ በፍጻሜ ጠቢብ ትሆን ዘንድ። መጽሐፈ ምሳሌ ምዕራፍ 19 ቁጥር 20። ልንጠይቅ የሚገባን ምን አይነት ምክር እንስማ፣ ከማን እንስማ፣ ማን ያዋልድ የሚለውን ነው። ምክንያቱም በዙሪያችን ጓደኛ፣ ቤተሰብ፣ የሥራ ባልደረባ፣ አስተማሪ፣ የሃይማኖት መሪዎችና አለቆች በተለያየ ደረጃና መንገድ ምክር ሊሰጡን የሚችሉ ናቸው። ነገር ግን ሁለት አይነት አዋላጆች እንዳሉ ሁሉ ሁለት አይነት አማካሪዎችም አሉ። በመልካም መካሪ እንደ እግዚአብሔር ቃል በሆነ መልካም ምክር ተመክረው ውጤታማ ሆነው የተሳካላቸው እንደሚኖሩ ሁሉ ለሌላው ውድቀት በሚመኙና ሌላውን ጠልፎ ለመጣል በሚሰሩ ጨካኝ መካሪዎች በመከሩት ክፉ ምክር ምክንያት ለማህበረሰባችን፣ ለቤተ ክርስቲያን፣ ለአገር እፍረትና ውድቀት ምክንያት የሆኑ እንዳሉም መዘንጋት የለብንም። ታዲያ ማን ያዋልድ? መልካም ምክር ከሌለ ዘንድ ሕዝብ ይወድቃል፣ በመካሮች ብዛት ግን ደህንነት ይሆናል። መጽሐፈ ምሳሌ ምዕራፍ 11 ቁጥር 14። በመልካም ምክርና በመልካም አዋላጅ ራሳችንንም ትውልድንም እናተርፋለን። ትውልዱ በእነዚህ ሁለት ተቃራኒ አዋላጆች መካከል አለ። እኛ ከየትኛው ነን? እግዚአብሔር የሰጠውን ክህሎት፣ ችሎታና አቅም በሙላት እንዲጠቀም የሚያደርጉ በቅንነት መልካም የሚሰሩ ማኅበረሰብን፣ ቤተ ክርስቲያንን፣ አገርን የሚያገለግሉ፣ ወደፊት የሚመጡትን የሚያበረታቱ፣ መረጃ፣ ሥልጠና የሚሰጡ፣ ዕውቀትን የሚያካፍሉ፣ እግዚአብሔር በሰው ልጅ ውስጥ ያስቀመጠውን አውጥቶ ትውልዱ የሚገባው ኑሮ እንዲኖር ሊያደርጉ የሚችሉ ናቸው። በተቃራኒው ደግሞ ልክ በኢዮብ ዘመን እንደነበሩት ባልንጀሮችና የኢዮብ ባለቤት የስንፍና ምክር የሚመክሩ፣ ትውልድ አካሉ የጎደለ፣ የሞራል ስብዕና የሌለው፣ እግዚአብሔርን የማይፈራ አድርገው የሚቀርጹና ለሌላው መሰናክል የሚሆኑ፣ በድፍረት ክፋትን የሚያበረታቱ እንዳሉም ማየት ይቻላል። ዛሬ በተግባር በመንደራችን፣ በአገራችን የምናያቸው ቀውሶች፣ ግድያዎች በዚህ ተመሳሳይ የሚመከሩ ምክሮች ውጤት ናቸው። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት በሚል መልኩ በትውልዱ ልብ ላይ ጥላቻዎችን፣ ዘረኝነትን፣ የሌላውን አፍርሶ ለራስ መገንባትን፣ አለመቀባበልን፣ ክፋትን የተሞላ አረም በዚህ ትውልድ ላይ እንዲበቅል የሆነው ከነዚህ ክፉ መካሪዎች እግዚአብሔርን ባለመፍራት
ትውልዱን የመከሩት ምክር ውጤት ነው። ፈርዖን ዕብራውያን ሴቶች ወንድ ልጆችን ከወለዱ እንዲገደሉ ለአዋላጆች ትእዛዝ በሰጠ ጊዜ አዋላጆቹ ግን እግዚአብሔርን ፈርተው ከንጉሡ የሚከተላቸውን ቅጣት ሳይፈሩ በተቃራኒው ወንዶች ልጆች ሲወለዱ በሕይወት እንዲኖሩ ያደርጉ እንደነበር መጽሐፍ ቅዱስ ይነግረናል። ዛሬም እግዚአብሔርን ፈርተው በሰው ውስጥ ያለውን ችሎታና አቅም፣ እግዚአብሔር የሰጠውን ክህሎትና ራዕይ አይተው ቤተሰብን፣ የሥራ ባልደረቦቻቸውን፣ ጓደኞቻቸውን፣ ቤተ ክርስቲያንን፣ ሀገርን የሚያዋልዱ የመፍትሔ አካል የሆኑ ለሌሎች የሚራሩ ሰዎች በዙሪያችን አሉ። እኛም መልካም አዋላጆች እንዴት መሆን እንደምንችል የሚያሳይ የምክር ሐሳቦችን የያዘ መጽሐፍ በመሆኑ እግዚአብሔርን መፍራት ያለበት የተለወጠ ሕይወት እንዲኖረን እግዚአብሔር ይፈልጋል። የመፍትሔ አካል በመሆን በትውልዱ መካከል ለውጥና ነጻነትን ለማምጣት ትክክለኛ አዋላጅ ለመሆን ለውጥ ያስፈልጋል። ለውጥ ከራስ መጀመር እንዳለበት በሚሞግቱ ሐሳቦች የተሞላ ነው። ቤተ ክርስቲያንና አገር እንዲለወጥም ከኛ መጀመር አለበት። የተለወጥን እኛ ሌላውን መለወጥ፣ ማገዝ፣ መርዳት እንድንችል ተጠንቅቀን በርህራሄ በሌላው ጫማ ውስጥ ገብተን የሌላውን ስሜትና አቅም ተገንዝበን ለትውልድ የእረፍት ምክንያት ሆነን ትውልዱን እንድናሳርፍ እግዚአብሔር ይርዳን። በእርግጥ ከሕፃናት እስከ አዋቂ ሁላችንም ለውጥ እንሻለን። የኑሮ፣ የሕይወት፣ የሥራ፣ የትምህርት ለውጥ ፈላጊዎች ነን። ያ ለውጥ ግን በሁለት መንገድ ይከናወናል። የመጀመሪያ ራሳችንን ከመለወጥ ሲሆን፣ ሁለተኛው ግን ካጠገባችን ያለውን ሰው ቀና እንዲል በውስጡ ያለውን አቅምና ችሎታ የተሰጠውን ራዕይ እንዲያጎለብት ስንረዳውና ስናግዘው ነው። ይህ መጽሐፍ ሁላችንንም የለውጥና የመፍትሔ አካል እንድንሆን ያበረታታል። ሁሌም ለውጥ ከኔ፣ ካንተ፣ ካንቺና ከኛ ከጀመረ የማህበረሰባችንን ለቅሶ በቅርበትና በፍጥነት በማበስ ተስፋ የቆረጡትን አይዟችሁ በማለት የወደቀውን ሰው አይቶ ባለማለፍ ሁላችንም ሌሎችን ለማንሳት ከተረባረብን ለውጣችን ይፋጠናል። አሁን በብዙ ስፍራ እንደምናየው የሚዋሹና የሚሰርቁ የተሳካላቸው በሚመስልበት ጊዜያዊ ስኬት ነፍስን ከእግዚአብሔር እንኳን ሊለይ በሚችል በጎ ባልሆኑ ተግባራት ትውልዱ ግራ በተጋባበት ዘመን ለትውልዳችን ትክክለኛ አዋላጅ በመሆን ሰው እግዚአብሔር በውስጡ ያስቀመጠውን አቅም እንዲጠቀም በሐቀኝነት እንዲሠራ የዓለም ብርሃን፣ ጨው፣ አምባሳደሮች ሆነን በጋራ እንድንታይ በአጠገባችን ያሉ በድህነት የሚኖሩ ማኅበረሰቦችም ቀና እንዲሉ በማገዝ ሰዎች በውስጣቸው የተቀመጠው ዕውቀት እንዲወጣና እንዲሁም የወንድሞቻችንና የእህቶቻችን ጠባቂዎች ሆነን በመቆም ጨለማው ላይ ለማብራት በጋራ ከተነሳን የሕዝባችንን ለውጥ ልናፋጥን እንዲሁም እግዚአብሔርን የሚወድና ሰውን የሚያከብር ትውልድ ልንፈጥር እንችላለን። መልካም ምሳሌ የሆኑ የሚናፍቁትን ለውጥ ለማየት ከራሳቸው አልፈው የብዙዎች እንባ መታበስ ምክንያት የሆኑ የተጣሉ ልጆችን ወስደው እንደ ልጆቻቸው አድርገው ያሳደጉ፣ አዛውንቶችን ካሉበት ችግር አውጥተው የተንከባከቡ፣ ለራሳቸው ጥቅም ሳያገኙ ሌሎችን ለመጥቀም ሲሉ መብራት፣ ውሃ፣ መሠረታዊ ነገር ባልተሟላበት ገብተው ሰዎችን ያከሙ፣ ራሳቸው እንደ ሻማ ቀልጠው ብርሃን ያበሩ፣ ንጹሕ ወንጌልን የሰበኩ እና እየሰበኩ ያሉ፣ ወንጌልን ለማድረስ በከባድ ቦታና ማኅበረሰብ ውስጥ ገብተው ብዙዎችን ከጨለማ ወደሚደነቅ ብርሃን ያመጡ፣ እነዚህ ሁሉ ለውጥ አምጪዎች ከመልካም አዋላጆች የሚመደቡ ናቸው። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው። ኦሪት ዘጸአት ምዕራፍ 1 ከቁጥር 16 እስከ 17። ታዲያ በተለወጠ ማንነት እግዚአብሔርን በመፍራትና ለትውልዱ በመራራት ከነዚህ እግዚአብሔርን ፈርተው ከሚያዋልዱ አዋላጆች የሚመደብ ማን ነው? እርሱ ከእግዚአብሔር ዘንድ ብድራት አለው። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም። ወንዶቹን ሕፃናትንም አዳኗቸው።
እንዲህም ሆነ፣ አዋላጆች እግዚአብሔርን ስለፈሩ ቤቶችን አደረገላቸው። ኦሪት ዘጸአት ምዕራፍ 1 ከቁጥር 17 እስከ 21። ከዚህ የተነሳ ከመልካም አዋላጅ ምድብ ውስጥ እኔም መኖር አለብኝ የምንል ከሆነ የቤተሰብን፣ የቤተ ክርስቲያንን፣ የአገራችንን የትውልድን ለውጥ እናፋጥናለን። ይህ መጽሐፍ ስለ እነዚህ ሁለት ዓይነት አዋላጆች በመተንተን በትውልዱ ላይ ያለውን ትልቅ ተጽዕኖ ፍንትው አድርጎ የተለያዩ ጉዳዮችን እያነሳ ይዳስሳል። የግብፃውያን አዋላጆች እግዚአብሔርን ፈርተው ትውልድ እንዲቀጥል ምክንያት እንደሆኑና መልካምን ሥራ ለሌሎች እንዳደረጉ እና እግዚአብሔር እንደባረካቸው ቤቶችንም እንደሠራላቸው እንዲሁ ዛሬም እኛ ለሌሎች ቤተሰብ፣ ጓደኛ፣ ማኅበረሰብ፣ ቤተ ክርስቲያንና አገር ውስጥ እግዚአብሔር ያስቀመጠው ክህሎትና ራእይ እንዲወጣ፣ እንዲገለጥ፣ እንዲያብብ፣ እንዲያፈራ ምክንያት ስንሆን እግዚአብሔር ቤታችንን እንደሚሠራ ማሳያም ጭምር ነው። ይህን መጽሐፍ በማንበብ ለትውልዳችን የምንራራ መልካም አዋላጆች ሆነን በምድር የተሰጠንን ኃላፊነት እንድንወጣ ጸሐፊው ያበረታታል። እግዚአብሔርን መፍራት ወደ ሕይወት ይመራል፣ የሚፈራውም ጠግቦ ይኖራል፣ ክፉ ነገርም አያገኘውም። መጽሐፈ ምሳሌ ምዕራፍ 19 ቁጥር 23። መልካም ንባብ። ኢንጂነር ዳንኤል ታምራት